እንዴት ናችሁ? ዝግጅታችሁ ጥሩ እንደሆነ ተስፋ አደርጋለሁ። አይ ቲንክ ናው ኢዝ ዘ ታይም አንድ ፋክት የምንነግራችሁ ማለት ነው። እሱም የማትሪክ ፈተና ሰው እንደሚለው በጣም ከባድም አይደለም፣ ሰው እንደሚለው በጣም ቀላልም አይደለም። ስታንዳርዱን የጠበቀ ወይም ደግሞ በቃ ሁሉንም ተማሪ ያማከለ ፈተና ነው። ፈተናው ሲወጣ ባይ ዘ ዌይ መርሳት የሌለባችሁ ነገር ጎበዝ ተማሪን ቻሌንጅ የሚያደርግ ጥያቄዎች፣ እንደገና መካከለኛ ተማሪዎችን ቻሌንጅ የሚያደርግ ጥያቄዎች፣ ሲቀጥል ደግሞ ከመካከለኛ በታች ያሉ ወይም ደግሞ ፐርፎርም ያደርጋሉ ተብሎ የማይጠበቁ ልጆች አሉ አይደለ? ክላስ ውስጥ ዝቅተኛ ውጤት የሚያመጡ ልጆች ምናምን እነሱ ይመልሱታል ተብሎ የሚጠብቋቸው ጥያቄዎች አሉ። ይህም ማለት እነሱን ቻሌንጅ ለማድረግ ይወጣል ብዬ ስላችሁ እንዴት እንድትረዱ ትፈልጋለሁ መሰላችሁ? በቃ ለእነሱ የሚወጡት ጥያቄዎች እናንተ ቀላላቸው የምትሏቸው ጥያቄዎች ናቸው። ከዛ ደግሞ መካከለኛ ተማሪዎች ምናምን የሚሰሯቸው ጥያቄዎች ደግሞ ትሪኪ ኦር ደግሞ ትንሽ አንደርስታንዲንግ ወይም የመረዳት ነገር የሚፈልጉ ናቸው። ከዛ ደግሞ ለጎበዝ ተማሪዎች ይወጣሉ የሚባሉት ጥያቄዎች ቻሌንጂንግ የሚባሉት ማትሪክ ስትሰሩ የሚከብዷቸው 4፣ 5፣ 6 ጥያቄዎች ለምሳሌ በማት በምናምን እነሱ ደግሞ በቃ ሪሊ ገብቷቸዋል ሰርተዋል የሚባሉ ልጆችን ቻሌንጅ ለማድረግ ክላሳችሁ ውስጥ አንደኛ ሁለተኛ የሚወጡ ልጆችን ማለት ነው። ፈተናው ሲወጣ ለምንድነው እንደዛ የሚወጣው? ሁሉንም ያማከለ መሆን አለበት። ሲቀጥል አንዳንድ ጊዜ የአንድ ነገር ቤዚክ አንደርስታንዲንግ መኖርና ሪሊ መግባት አንድ አይደለም። ኢፍ ዩ ኖ አልበርት አንስታይን የሚለው ነገር አለ። የሆነ ነገር ገብቷቸዋል የሚባለው ምንም ስለዛ ነገር ለማያውቅ ለህፃን ልጅ ወይ ለሆነ ነገር ሄዳችሁ ያንን ነገር ማስረዳት ስትችሉ ነው ለነሱ የሚገባ ቋንቋ። የሆነን ጥያቄ መልሱን አመጣችሁት ማለት does not necessarily mean ያን ነገር ትረዱታላችሁ ምናምን። አሁን ኮምፕሊኬት አላርግባችሁና ቤዚክሊ ፈተናው ቀላል ጥያቄዎች አሉት። በጣም ቀላል ማለት ነው። በቃ ላይክ እንዴት ልበላችሁ፣ አንዳንድ ትምህርቶች ላይ ስፔሻሊ ሰው ስለሆናችሁ መልሷቸው የሚባሉ አይነት እንትኖች ማለት ነው። ላይክ ስላችሁ 12 ዓመት የተማረ ሰው ስለሆናችሁ ብቻ ተረጋግታችሁ የምታዩት ከሆነ ፈተናውን ከሚገባው በላይ የማታካብዱት ከሆነ የሚመለሱ ጥያቄዎች አሉ። ሲቀጥል የተዘጋጀ ያነበበ ሰው ትንሽ የተዘጋጀ ያነበበ ሰው የሚመልሳቸው የማትሪክ ጥያቄ የተወሰነ የሞከረ ሰው የሚመልሳቸው ጥያቄዎች አሉ። እነሱ ይበዛሉ ከነዚህ በቃ ጎበዞችን ቻሌንጅ ያደርጋሉ ከሚባሉት ማለት ነው። ምክንያቱም እነዚህ በጣም ከባድ የሚባሉት ጥያቄዎች 5፣ 6 ናቸው። በቃ ብዙ ሰው 100 እንዳያመጣ የሆነን ትምህርት 100 የሚያመጡ ሰዎች ትንሽ እንዲሆኑ ስለሚፈለግ ማለት ነው። ከዚህ ቻሌንጅ መደረግ አለባቸው ልጆቹ። ያ ነው ኮንሰፕቱ። ስለዚህ ፈተናው በጣም ከባድ ነው ብላችሁ አትፍሩት። በቃ ፈተናው የተዘጋጀ የለፋ ሰው የሚሰራው ፈተና ነው። ይሄ ደግሞ ሪያሊቲ ነው። ስለዚህ ፈተናውን በጣም አታካብዱት፣ ዝቅም አታድርጉት፣ እንዳትንቁት። ይህንን ስላልኳችሁ ንቃችሁ ዝግጅታችሁን አትቀንሱ። በቀረው ጊዜ የምትችሉትን ያህል ጥያቄዎች ስሩ። ራሳችሁን ተረጋግታችሁ አዘጋጁ። ለራሳችሁ በቂ ረፍት ስጡ።